ግብፅና ኤርትራ ስትራቴጂካዊ ምርጫ። ግብፅ ኢትዮጵያን እንዴት እየከበበቻት ነው? በኢትዮጵያ ላይ የተቃጣው ህጋዊና ፖለቲካዊ የጦር መሳሪያ። በዚህ ሰሞን በኤርትራና በግብፅ መካከል የተደረጉት ስምምነቶችና ቀደም ሲል ሲደረጉ የነበሩት ግንኙነቶች በኢትዮጵያና ለኢትዮጵያ በሚወግኑ የተለያዩ ወገኖች ዘንድ ኢትዮጵያን ለማነቅ የታለመ ወጥመድ አድርገው ሲተነትኑት ይሰማሉ። አብዛኛው የሚሰማው መግለጫ ደግሞ የኢትዮጵያን በዚህ ቀጠና ውስጥ ያላትን ተግባራት ችላ በማለት መዞዞቹን አጉልቶ የሚያሳይ አቀራረብ የሚመጣ ነው። ይህንን አስመልክቶ ያዘጋጀነውን ትንታኔ ይዘንላችሁ ቀርበናል። ሼርና ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉን በክብር እንጋብዛለን። ብዙ ሰው የማያስተውለው ጦርነት በሀገራት መካከል አለ። ግንባርም ሆነ ዘማች ሰራዊት የሌለው፣ ነገር ግን እንደ ማንኛውም ወታደራዊ ዘመቻ በተመሳሳይ ስትራቴጂካዊ ዓላማ ነው የሚካሄደው። ኢትዮጵያ በተለይ ባለፉት 3 ዓመታት ባህር ይገባኛል በሚል ምኞት ኤርትራን እንድትወር የሚያስችላትን ትርክቶች ስትፈበር ቆይታለች። በሶማሌላንድ የጀመረችው ባህር የመውሰድ ሙከራ የፈጠረው ቀውስ ሳያንስ በሱዳን እያደረገች ያለው ጣልቃ ገብነት የፈጠረው ምስቅልቅል ቀጠናዊ መዘዙ ግልጽ ነው። ለዚህ ግምት ሳይሰጥ በኤርትራና በግብፅ መካከል እየተደረገ ያለውን ወዳጅነትና አጋርነት ነጥሎ በማውጣት ኢትዮጵያን ለመክበብ የሚደረግ ሴራ መሆኑን ለማሰማት የሚሞከር ትርክት መኖሩ ግን የማያስገርም አይደለም። ከእነዚህ የኢትዮጵያ ተግባራት ከሚሰጠው ምላሽ አንዱ ደግሞ አጋርነቶችንና ቀጠናዊ ኪዳኖችን ማጠናከር፣ የወደብ ስምምነቶች፣ የመሰረተ ልማት ኢንቨስትመንት እንዲሁም ዲፕሎማሲያዊ እንቅስቃሴ ነው። ይህ በአፍሪካ ቀንድ የጦር አውድማ ውስጥ ከዋነኞቹ ዓላማዎቹ አንዱ ኢትዮጵያን መግታት ሊሆን እንደሚችል ተንታኞች ሲገልጹ ቆይተዋል። እውነታውም እሱ ነው። ከኤርትራ ጋር በፍጥነት እያደገ የሚሄድ አጋርነት እየሰራች ያለችው ግብፅ ደግሞ እንደ ጠንስሳዋ ወይም መሐንዲሷ መሆኗ ነው የሚገለጸው። ባለፈው ሳምንት የውጭ ጉዳይ ሚኒስትር ዶክተር በድር አብደላጢ ወደ አስመራ ባደረጉት ጉብኝት በዚህ ዘመቻ አንድ እርምጃ ወደፊት መሆኑ ሲገለጽ፣ ኢትዮጵያን ለሚደግፉና ለሀገሪቱ ለሚያለቅሱ ወገኖች ደግሞ ስጋት ፈጥሯል። ይህ ጉብኝት እንደ ተራ ዲፕሎማሲያዊ ጉብኝት አለመሆኑን በመሬት ላይ የሚተገበሩ ስምምነቶችና ከ8 በላይ የሚሆኑ ታላላቅ የግብፅ ተቋማት ደግሞ ለረጅም ጊዜ በኤርትራ እንዲቆዩ የሚያስችላቸው ስምምነት መፈረሙ ደግሞ ለጉዳዩ ሚዛን የሚሰጠው ነው። አዲስ አበባ በተለይም የብልጽግና መንግስት ይገባኛል የሚለውን አያያዝ በአባይ ውሃ ጉዳይ ያላገኘችው ካይሮ አዲስ አበባን ለማግለል የምትከተለው ስትራቴጂ በሁሉም አቅጣጫ ቀላል እንደሆነ ነው ተንታኞች የሚገልጹት። በቀጠናው እየፈጠረችው ያለው ቃል ኪዳንም ሆነ በዲፕሎማሲያዊ መስኮች የምትሰራቸው ስራዎች በኢትዮጵያ ላይ እየፈጠረው ያለው ጫና ምናልባት በዚህ ጊዜ መዘዙ ግልጽ ላይሆን ይችላል። ከጊዜ ጋር ግን እየተጋለጠ መምጣቱ አይቀርም። ኢትዮጵያ ግን ለምንድን ነው እስከዚህ ድረስ የተጠላችውና ኢላማ የተደረገችው የሚል ጥያቄ መምጣቱ ተፈጥሯዊ ነው። ግብፅ ምን እያደረገች እንደሆነ ለመረዳት ከውሃ ጉዳይ መጀመሪያ ያስፈልጋል። ግብፅና ኢትዮጵያ ከ85 በመቶ በላይ የግብፅ የውሃ ምንጭ በሆነው በአባይ ወንዝ ላይ በተገነባው ታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ላይ በመራራ አለመግባባት ውስጥ ቆይተዋል። ኢትዮጵያ ለረጅም ጊዜ ሊቆይ በሚችል ድርቅ ወቅት የውሃውን ፍሰት ከገደበችው በሚሊዮን የሚገመቱ የግብፅ የእርሻ እንቅስቃሴዎችና ምርቶች ይጠፋሉ። የሀገሪቱም የምግብ ዋስትና ይወድማል። ይህ ደግሞ ከ100 ሚሊዮን በላይ ህዝብ ለሚያስተዳድረው የግብፅ መንግስት የህልውና ስጋት ነው። ለዓመታት የቀጠለው ውይይት ውጤት አልተገኘበትም። ኢትዮጵያ ግድቡን በራሷ አቅም ነው የገነባቸው። ካይሮ በቂ እንዳልሆነ ማስረጃ አቅርባ መግለጫዋን አውጥታለች። በተጠራቀመው ውሃ ላይ ያላትን ቁጥጥር የሚገድብ አስገዳጅ ህጋዊ ስምምነት ለመቀበል ፍላጎት እንደሌላት ደግሞ ኢትዮጵያ ገልጻለች። ግብፅ ዲፕሎማሲ፣ ዓለም አቀፍ ሽምግልና፣ የአፍሪካ ህብረት አደራዳሪነት ሞክራለች። ሁሉም ሙከራዎች ግን ኢትዮጵያን ሊያሰማ አልቻለም። ስለዚህ ካይሮ ስትራቴጂዋን መቀየር ግድ ነበረ። ኢትዮጵያን ወደ ውይይት ጠረጴዛ እንድትቀመጥ ጫና የምታደርግበትን ሁኔታ ለመገንባት ተሯሩጣለች። ይህን ለማድረግ የሚረዳው መንገድ ደግሞ ያንን በጣም መሰረታዊ የሆነውን የኢትዮጵያን ጂኦግራፊያዊ ተጋላጭነት መጠቀም ነው። ያችን ባህር የሌላትን ነገር ግን በባህር ጥማት የምትሰቃየውን ሀገር ፈጽሞ ወደ ባህር ፊት እንዳትመለከት ማድረግ ነው። ኢትዮጵያ የባህር ዳርቻ የላትም። ሁሉም ከውጭም ሆነ ወደ ውጭ የምታስገባውና የምትልከው የኮንቴነር ዕቃዎች በጎረቤት ሀገር ወደ ማለፍ አለበት። በዚህ ጊዜ አብዛኛው የንግድ እንቅስቃሴዋ በጅቡቲ የዶራሌ ወደብ ነው። በዚህ ጊዜ ደግሞ ከጅቡቲ የበለጠ ሌላ የተሻለ አማራጭ የላትም። ይህ ጥገኝነት ኢኮኖሚያዊ ጫና ብቻ ሳይሆን ስትራቴጂካዊ ችግሮችንም እንዳስከተለባት የሚካድ አይደለም። ይህ ማለት
ኢትዮጵያ የምትመረኮዝባቸውን ወደቦች የሚቆጣጠር በኢትዮጵያ ኢኮኖሚ ላይ የበላይነት ቁጥጥር እንደሚኖረው መረዳት አያስቸግርም። ግብፅ ባለፉት በርካታ ዓመታት ኢትዮጵያን ከበው ባሉት ወደቦች ላይ ተጽዕኖ ለማግኘት ተንቀሳቅሳለች። በአሰብ ወደብ ላይ ምንም እንኳን ቁጥጥር ባይኖራትም ከኤርትራ ጋር ባላት አጋርነት አሁን እየተደረጉ ባሉት ስምምነቶች በማስፋፋትና በማልማት በመቀጠል በሚደረገው ቀጣይ የቀይ ባህር ወደቦች ግንኙነት ላይ ደግሞ ሚናውን ታገኛለች። የኢትዮጵያ ኢኮኖሚ በየቀኑ የሚመረኮዝበትን የዶራሌ ወደብን በተመለከተም ከጅቡቲ ጋር ተመሳሳይ ስምምነት አካሂዳበታለች። በሶማሊያ እስከ 15000 ሰራዊት አሰማርታለች። ይህ ደግሞ የሞቃዲሾን መንግስት በተለየ ለመከላከል የተሰማሩትን የኢትዮጵያ ኃይሎች በተሻለ የአስተዳደር መንገድ ለመተካት ከምታደርገው ጥረት አንዱ ነው። ይህ ማለት አመቺ ሁኔታ ሲፈጠርም ኢትዮጵያን ከሶማሊያ ነቅላ ለማውጣት እየጣረች ነው ማለት ነው። በዚህ አስፈላጊ በሆነው የዓለም አቀፍ የመርከቦች መስመር ላይ በሚገኘው የባቢል መንደብ ስትራቴጂካዊ መተላለፊያ ላይ መቀመጧ ደግሞ ስትራቴጂካዊ ምርጫ ያደርጋታል። የግብፅ አጋርነት ለኤርትራ ከ2018 የኤርትራና የኢትዮጵያ የሰላም ስምምነት መፍረስ በኋላ የተፈጠረውን ችግርና የኢትዮጵያን ዛቻና ትንኮሳ ለመመከት ስትራቴጂካዊ ጥቅም አለው። ያ የመጀመሪያው ደስታና ፈንጠዝያ እንዲሁም የኤርትራና የኢትዮጵያ መቀራረብ ከአብይ አህመድ መምጣት ጋር በተለይም ከትግራይ ጦርነት በኋላ በፍጥነት ነው የደበዘዘው። አብይ ወደ አሰብ ባነጣጠረ አቅጣጫ ወደ ቀይ ባህር ለመርገጥ እንደሚፈልግ በተደጋጋሚና በግልጽ ሲዝት ቆይቷል። ኤርትራ ደግሞ ይህንን ወደ ጦርነት የሚጋብዝ አደገኛ አካሄድ በማውገዝ እሱን ለማስቆም ስትራቴጂካዊ ጨዋታ ከማስተናገዱ ወደ ኋላ አላለችም። ከዚህ ውስጥ አንዱ ደግሞ ይህ ከግብፅ ጋር እያጠለቀችው የመጣችው አጋርነት ነው። ኤርትራ አነስተኛ ሕዝብ ያላት ሀብታም ሀገር ሆና ከዚያች ከ120 ሚሊዮን በላይ ሕዝብ ካላት ሀገር ኢትዮጵያ ጋር በቀጣይነት በጦርነት መጠመድ አያዋጣትም። ልታደርጉ የምትችለው ስትራቴጂ ቀጠናዊ አጋርነቶችን በማጠናከርና ጠንካራ የውጭ ወታደራዊ ድጋፍን የመሳሰሉትን በመፍጠር ኢትዮጵያን መግታት ነው። የግብፅን ኢንቨስትመንት ማስተናገድና የግብፅ ወታደራዊ መሰረተ ልማት መግባቱ ለኤርትራ ሉዓላዊነት ጠቃሚ ጥቅም ያለው ከመሆኑም በላይ ለኢትዮጵያ ደግሞ ቅጣት ነው። በዚህ የአሁኑ የከፍተኛ የግብፅ ልዑክ ጉብኝት የተፈረመው የባህር ትራንስፖርት ስምምነት በግብፅና በኤርትራ ወደቦች መካከል ቀጥተኛ የመርከብ መስመሮችን መመስረት ተራ የኢኮኖሚ ስምምነት ብቻ አይደለም። ጂኦስትራቴጂካዊ ጠቀሜታ እንዳለው ማስተዋል ያስፈልጋል። እነዚያ በማዕድን፣ በግንባታ፣ በመድኃኒትና በኃይል ዘርፍ ስራ ይዞ የመጡት የግብፅ ኩባንያዎች አጋርነቱን ዘላቂ የሚያደርግ አይነት ኢኮኖሚያዊ ትስስር እየገነቡ ነው። አረብ ኮንትራክተሮችና ሁለት ታላላቅ የአፍሪካ ተቋማት አልሴዊድ ኤሌክትሪክ ወደ ኤርትራ ለረጅም ጊዜ ለመቆየት ብለው ነው የመጡት። በዚህ ምክንያት ግብፅ በኤርትራ መረጋጋትና ሉዓላዊነት ላይ ያላት ድርሻ ስትራቴጂካዊ ስሌት ለግብፅ ጥቅሞችም ጠቃሚ ያደርገዋል። ከአስመራው ጉብኝት ጠቃሚ ውጤቶች አንዱ ሚኒስትር በድር ስለ ቀይ ባህር አስተዳደር የላቸውም በማለት እድል እንዲሰጣት ስታሰማ እንደነበር አይዘነጋም። በ2024 ከሶማሌላንድ ጋር ያደረገችው የመግባቢያ ሰነድም ከሶማሊያ ጋር የነበራትን ግንኙነት የፈተነ ከመሆኑም በላይ ግብፅን በበኩሏ በስምምነቱ ላይ ይካሄድ የነበረውን ዓለም አቀፍ ዘመቻ በመመራት የአረብ ሊግ አባላትን እና የአፍሪካ ህብረት አጋሮችን ሰብስባ የሶማሊያ ሉዓላዊነት የሚጥስ ነው በሚል ምክንያት ተቃውሞዎቹ ከፍ ብለው እንዲሰሙ አድርጋለች። ከቀይ ባህር ጋር የሚያዋስኑ የአረብና የአፍሪካ ሀገራት ግብፅን፣ ኤርትራን፣ ሳውዲ አረቢያን፣ ዮርዳኖስን፣ የመንንና ሶማሊያን የሚያሳትፍ ምክር ቤት ዳግም ለማንቃት ደግሞ እየተንቀሳቀሰች ነው። ያ ምክር ቤት ስራውን ከጀመረና በባህር ዳርቻ የሚገኙ ሀገራት ብቻ ናቸው በቀይ ባህር ላይ የአስተዳደር መብት የሚኖራቸው የሚል ስርዓት ካስቀመጠ አዲስ አበባ በቀጣይ ልታደርጉ የምትችለው ማንኛውም የሁለትዮሽ ስምምነት ምንም ቢሆን ወደ ቀይ ባህር ለመርገጥ የምታደርገውን ጥረቶች ከሩቅ እንደሚዘጉት አያጠራጥርም። ኢትዮጵያ በምክር ቤቱ ውስጥ ወንበር የላትም። ያ ምክር ቤት ደግሞ ኢትዮጵያን ከባህር ፈጽሞ ለማግለል በቀጠናዊና ዓለም አቀፋዊ ሕግ መልክ ይይዘዋል። የሱዳን ጉዳይ ደግሞ ሌላኛው ኢትዮጵያን በምዕራባውያን አይን ፊት ወደ መገለል ያስገባት ያለው ጉዳይ ነው። የኢትዮጵያ ስትራቴጂካዊ ሁኔታ ይበልጥ የተወሳሰበው በሱዳን የእርስ በርስ ጦርነት ውስጥ እያደረገችው ባለው ጣልቃ ገብነት ምክንያት ነው። ይህ ደግሞ በብዙ አቅጣጫዎች በእሷ ላይ መገለልን ጨምሮባታል። የሱዳን ወታደራዊ መንግስት ኢትዮጵያን በጣልቃ ገብነትና በመቶ ሺዎች የሚቆጠሩ ሱዳናውያንን በዘር ማጥፋት የሚከሰሰውን የፈጣን ድጋፍ ሰጪ ኃይልን በመደገፍ ሲከስ ቆይቷል።
በኢትዮጵያ ላይ እየቀረበ ያለው ክስ ምን ያህል ትክክል ነው የሚለው ምንም ቢሆን በእንደዚህ አይነት ጉዳይ መሳተፍና በጣም ወንጀለኛ ከተባለ ቡድን ጋር ተያይዞ ስሟ ሲነሳ መስማት የፖለቲካዊ መዘዙ ግልጽ ነው። በዲፕሎማሲያዊ ሜዳ ደግሞ ለሀገሪቱ በጣም ፈታኝ እንደሚሆን ይገመታል። ግብፅና ኤርትራ በአንድ ጎራ ሆነው የሱዳንን ሰራዊት እንደሚደግፉ የሚታወቅ ነው። ይሁን እንጂ በዓለም አቀፍ ግንኙነቶች ውስጥ ከየትኛው ኃይል ጋር እንደተሰለፍክ በጣም ወሳኝ ነው። ስለዚህም ይህ የጉዳዩ ገጽታ ግብፅ ልትበዘብዘው የምትችለው ዲፕሎማሲያዊ ክፍተት መሆኑን የቀጠናው ባለሙያዎች ይገልጻሉ። ይህ ሲባል ግን ኢትዮጵያ ምንም አይነት የመደራደሪያ አቅም የላትም ማለት አይደለም። ታላቁ የህዳሴ ግድብ በራሱ ኢትዮጵያ ልትጠቀምበት የምትሞክረው ወሳኝ ካርዷ ነው። ያ በአዲስ አበባ ዋና ጽሕፈት ቤቱን ያደረገው የአፍሪካ ህብረትንም ልትጠቀምበት ትችል ይሆናል። በአፍሪካ ቀንድ የራሳቸው ጥቅም ካላቸው አንዳንድ የባሕረ ሰላጤው አረብ ሀገራት በተለይም ከኤምሬትስ ጋር በሱ በኩል ደግሞ ከእስራኤል ጋር የጠበቀ ግንኙነት አላት። ያላትን ይዘት ግን እንዴት ልትጠቀምበት ወይም ልታባዘው ትችላለች የሚለው ግን አቅም የሚጠይቅ ጉዳይ ነው። ስልጣን ይዞ ያለው የብልጽግና መንግስት በዚህ ረገድ እንዴት ሊንቀሳቀስ ይችላል? የሁለንተናዊ አቅሞቹን ብዙዎቹ በጥያቄ ምልክት ውስጥ የሚያስገቡት ነው። የግብፅ ስትራቴጂ በተለይ እነዚያን ብልጫዎች ከጊዜ ጋር ለማዳከም ስትራቴጂ የሆነ መሆኑን ነው የሚተነተነው። ካይሮ በእያንዳንዱ የቀይ ባህር ወሳኝ የባህር መስመር ነጥብ ላይ እግሯን እየሰደደች ነው። ከምንም በላይ ደግሞ ያ ከኤርትራ ጋር እያጠለቀችው ያለው አጋርነት እጅግ ወሳኝ መሆኑን የግብፅ ሚኒስትር ደጋግመው ሲገልጹ ቆይቷል። ለኤርትራ ይህ ጊዜ አስፈላጊ ስትራቴጂካዊ የበላይነትን የሚሰጣት ነው። ከዓመታት የዓለም አቀፍ መገለል፣ ማዕቀብና ዲፕሎማሲያዊ መገለል በኋላ አሁን ከአሜሪካ ጋር እየፈጠረችው ባለው የግንኙነት መሻሻል ወደ ማዕከላዊ መስመር እየተቃረበች እንደ አንዲት ትልቅ የተረጋጋችና የቀጠናዊ ኃይል ስትራቴጂካዊ ቦታዋን እያደላደለች ነው። ፕሬዚዳንት ኢሳያስ ካይሮ እንዲጎበኙ የቀረበላቸውን ግብዣ ተቀብለዋል። ይህ ጉብኝት ያንን አስቀድሞ የተደረሰበትን አጋርነት እንደሚያስቀጥለው መግለጫ ያስፈልገው። ክቡራት ተከታታዮቻችን ለኤርትራና ለግብፅ ግንኙነት እየተሰጠ ያለውን ምላሾች መሰረት ያደረገው ሰፊ ወቅታዊ ትንታኔያችን ይህ የተከታተላችሁት ነበረ። አስተያየታችሁን እንደ ሁልጊዜው አካፍሉን፣ ሼር ላይክ አትርሱ። በሌላ በኩል ሰላም ያሰማን። ሰላም ለሁላችን።